ሰላም እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ትንሣኤው ይሄ ትንሣኤ ቀን የድል የተአምራት የመልካም የምስራች ቀን እንዲሆንላችሁ ምኞቴ ነው። ደቀ መዛሙርቱ ኢየሱስ ክርስቶስ ሞተ፣ በሶስተኛው ቀን እነሳ ያላቸውን ረስተው በሐዘን ተቀምጠው ነበር፣ በጭንቀት ተቀምጠው ነበር። በዛ ተቀምጠው በነበሩበት በሐዘን ቤት ውስጥ ኢየሱስ ድንገት ሰላም ለእናንተ ይሁን ብሎ ሲገባ እናያለን። ሰላም ለእናንተ ይሁን ብሎ ሃሌሉያ፣ ሰላም ለእናንተ ይሁን ብሎ ሲገባ ሁሉም ደነገጡ። ሐዘናቸው በቅጽበት ወደ ደስታ ተቀየረ። መነሳቱን በዓይናቸው አዩ፣ በእጃቸው ጨበጡ። የእግዚአብሔር ልጅ ኢየሱስ ክርስቶስ እውነተኛ ምስክሮች ሆነው እስቲ እስከ ዛሬ ሕያው ምስክሮች ሆነው በእኛ ሕይወት ታላቅ ሚና ይጫወታሉ። እውነት ነው፣ ኢየሱስ ከሙታን ተነስቷል። ትንሣኤ የክርስቶስ ኢየሱስን ድል የምናውጅበት ትንሣኤውን የምንመሰክርበት ቀን ነው። በዚህ ትንሣኤ ቀን ለምትሰሙ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ይሄ ትንሣኤ ክርስቶስ ኢየሱስ የተነሳበትን ዶሮ ወጥ፣ ስጋ ወጥ፣ ቅቅልና እንበላበት ብቻ ሳይሆን እግዚአብሔር እውነትም ሕይወትም መንገድም የሆነውን ክርስቶስን ካላወቅን እሱን የምናውቅበት ቀን እንዲሆን ለእግዚአብሔር ፍቅር ሁላችሁ ማሳስባለሁ። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በልቡ ለሚያምን በአፉ ለሚመሰክር ሁሉ የመዳን መንገድ የሆነው ኢየሱስ ክርስቶስ ወደዚህ ምድር መጥቶ ስቃዩን ተሰቃይቶ በመከራ ሁሉ ፈጽሞታልና ለተቀበሉት ሁሉ በስሙ ለሚያምኑ ትንሣኤ ሊሆንላቸው ይሄ ቀን ተሰርቶልናል። ስለዚህ ወደዚህ ጌታ ጋብዛችኋለሁ። ይሄ ቀን በዓል ብቻ ሆኖ አይለፍ፣ ይልቁኑ እናንተ ወደ እግዚአብሔር መንግሥት የምትገቡበትም የትንሣኤ ቀን ይሆንላችሁ። በኢየሱስ ክርስቶስ ስም እቺን ጸሎት ከኔ ጋር ጸልዩ። ጌታ እግዚአብሔር ሆይ በቅድስት ድንግል ማርያም አማካኝነት ወደዚህ ምድር በላከው ስለኔ በደልና ኃጢአት በሞተው በእግዚአብሔር ልጅ በኢየሱስ ክርስቶስ ጌትነት በልቤ አምናለሁ። እንደሞተ በሶስተኛው ቀን ከሙታን እንደተነሳ በአፌ እመሰክራለሁ። ዓለምን፣ ሰይጣንን፣ ክፉ ስራውን ሁሉ ክጃለሁ። ከዚህ ቀን ጀምሮ የእግዚአብሔር ልጅ ነኝ። እንኳን ደስ ያላችሁ። ከዚህ ቀን ጀምሮ የእግዚአብሔር ልጆች ናችሁ። ወንጌል አማኞች ቤተክርስቲያን በመሄድ ደግሞ የቀረውን ሕይወት እንድትሄዱ ከእግዚአብሔር ጋር ኅብረታችሁን ታጠነክሩ ጋብዛችኋለሁ። መልካም ትንሣኤ ለሁላችሁ። ተባረኩልኝ። መልካም ቀን